ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ። This is my story. ስፈልግ ተኝቼ፣ ስፈልግ ተነስቼ፣ ስፈልግ ሰክሬ፣ ስፈልግ በኮማ ውስጥ መቃዠት መብቴ ነው። This is my story. ስፈልግ ዝም ባለ ስፈልግ መቦትረፍ እኮ መብቴ ነው እኮ ጋይስ። እንትና ትዳር እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ማይገፋውን የማይናደውን ተራራ እኮ ይናድሽለ የማይናደውን ተራራ ድርምስብስና ሱፉን ሄዶን ያገባበት ቬሎ ግን እኔ እስከዛሬ አስቀምጫል። አበባው እንኳን እንዳለ ሳይቻል አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ የስንት ሰው ቤተሰብን ቤት ድረስ ሄዳ ስንት ነገር የምታረግ ሴት ልንገራችሁ። ሰላም እንደምን ቆያችሁኝ? እንዴት አላችሁኝ? የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ ኢትዮጵያውያን ኤርትራውያን እህት ወንድሞች፣ በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስ አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ እንደተለመደው ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ። በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ። ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? ቤተ ክርስቲያኒቱን እያነጋገረ ያለው የምስራቅ ወለጋው አሳሳቢ ክስተት ብዙዎችን ጉድ አሰኝቷል። በምስራቅ ወለጋ ሀገረ ስብከት ለረጅም ጊዜ በከፍተኛ ጥንቃቄ በልዩ ክፍል ውስጥ ሲጠበቅ የነበረ የወርቅ ጽላት ድንገት የውሃ ሽታ ሆኗል። ሀገረ ስብከቱ ለፓትርያርኩ ጽሕፈት ቤት በላከው ደብዳቤ መሰረት ጽላቱ በተደረገ ድንገተኛ ፍተሻ ሊገኝ አልቻለም። ነገር ግን ከሁሉ በላይ የሚያስገርመውና ነገሩን አሳሳቢ የሚያደርገው ሀገረ ስብከቱ የወሰደው እርምጃ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት በላከው ይፋዊ ደብዳቤ ላይ እንደተመለከትነው ብፁዕ አቡነ ሩፋኤል ጠቅሶ አፋጣኝ ምርመራ እንዲደረግ ጠይቋል። አቡነ ሩፋኤል የልዩ ክፍሉን ቁልፍ ከብፁዕ አቡነ ኤልያስ ለመረከባቸው በቂ የሰው ምስክር ስላለ ንብረቱ ርቆ ሳይሄድ ቀርበው ይጠየቅልን በማለት አጥብቆ ሞግቷል። በሀገረ ስብከቱ ዋና ጸሐፊ የተጻፈው ደብዳቤ በአንድ ሀገረ ስብከት ጽሕፈት ቤትና በከፍተኛ የሲኖዶስ አባላት መካከል እንዲህ አይነት ግልጽ ክስ መነሳቱ በአካባቢው ምዕመናን ዘንድ ከፍተኛ ቁጣንና መደናገርን ፈጥሯል። ይሁን እንጂ የጠቅላይ ቤተ ክህነቱ የምርመራ ሂደት መጓተትና ዝምታ ነገሩን ይበልጥ ምስጢራዊ አድርጎታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህ ደብዳቤ በተጠናቀው የቅዱስ ሲኖዶስ ስብሰባ ላይ ተነስቶ ነበረ። በወርቅ ጽላቱ ሚስጥርና በጳጳሳቱ ላይ በተነሳው ክስ ዙሪያም የእናንተን አስተያየት እንጠብቃለን። ጉዳዩን የተከታተለው ለእናንተ እናደርሳለን። ትንሽ እንደዚህ አይነት ኢሹዎች ላይ አስተያየት መስጠት ከባድ ነው። ምክንያቱም እኛ እንግዲህ ስለ ሃይማኖታችን ዚስማች እንደዚህ ጥልቅ ያለ እውቀት ስለሌለና ምናልባት አብዛኞቻችንን ያገባናል ብዬ ስለማላስብ፣ ግን ጉዳዩ እንግዲህ እንደ ጉዳይ አነጋጋሪ ነው። እንደዚህ አይነት ጉዳዮች ይፈጠራሉ አልፎ። በተለይ ግን እንደዚህ በትልቅ ወይም ደግሞ በጳጳሳት ደረጃ ሲሰማ ሰምተን አናውቅም። ሐሳቡ እንግዲህ ብዙዎችን ቀልብ ሳበ፣ ብዙዎችን የሚያነጋገር ጉዳይ እንደመሆኑ ይዤላችሁ የመጣሁት። እኔ በዚህ ሐሳብ እንግዲህ አስተያየት መስጠትን አልፈለኩም። ምክንያቱም እንደነገርኳችሁ ሁላችንም እንግዲህ ሃይማኖታችን ላይ ያለን ጥንካሬ ወስኗል እዚህ ላይ አስተያየት ለመስጠትና እንግዲህ እነሱን ለመንቀፍ ማለት ነው። እንደ እምነቱም ተከታይ እንደ ሌላ እምነትም ተከታይ ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? This is my story. ስፈልግ ተኝቼ፣ ስፈልግ ተነስቼ፣ ስፈልግ ሰክሬ፣ ስፈልግ በኮማ ውስጥ መቃዠት መብቴ ነው። This is my story. ስፈልግ ዝም ባለ ስፈልግ መቦትረፍ እኮ መብቴ ነው እኮ ጋይስ።
እንትና ትዳር ይዟልና ለምን ታወራለሽ? ምን አገባኝ? እሱ ማውራት ከፈለገ ያውራ። ግን this is my story. የኔን ታሪክ በፈለኩ ሰዓት የማውራት መብት አለኝ እኮ። I lose my time እኮ። እኔ እኮ ብሬክ የሆንኩበት ራይት። በጣም ነው የሚገርመው። አሁን ቁጭ ብለው እንዴት ይሉሃል? እንዴት በንዴት እላቸዋለሁ። እኔ ደግሞ ስፈልግ ሃይ እሱም ሲፈልግ በተራ ቁጭ ብሎ ሲፈልግ ወንዝ ዳር ሲፈልግ በርዝ እየጠጣ ማውራት ይችላል። የራሱ ስቶሪ። ይሄ ደግሞ የኔ ስቶሪ። እንትና ዝም ስላለ ዝም የምለው this is my story። ሃይ አጃይበ ነው እኮ ገስ እኔ ሻካራ አመለካከትና ጺም የሞጨረኝን አላስታውስም። መጨረሻ ላይ በሴት ወረቀት እንደማያገኝ ሲያውቅ ህጉን ሲያይ ማን ነው የሚያጸዳልሽ ብሎ አበባ የተከፈከፈውን ያላገጠብኝን እኔ አላውቅም። ማስረጃ እኔ ነኝ ማስረጃ በዚህ በማህበራዊ ድረገጽ መተግበሪያዎች መንደር ወይም ደግሞ በሶሻል ሚዲያ ፕላትፎርሞች ላይ ማንኛውም ሰው እንግዲህ እየተነሳ እየመጣ ካሜራ አስቀምጦ ብዙዎችን ህይወት እየበጠበጠ ወይም ደግሞ የታዋቂ ሰዎችን ህይወት እየበጠበጠ ይገኛል። ከነዚህ ሰዎች መካከል እንግዲህ ሰሞኑን የምንወዳት የምናከብራት አርቲስት ዘቢባ ግርማ፣ ድምፃዊ ዘቢባ ግርማ ቤተሰብ ላይ እንግዲህ የማይሆኑ የሚበጠብጡ ትዳሯንና አርቲስቷን ሰላም የሚነሱ ብዙ መረጃዎችን አወጣለሁ እያለች ስትናገር የነበረችውን አንድ የሶሻል ሚዲያ ኮንተንት ክሬተር፣ ያው ተከታዮች እስካሏት ድረስ ኮንተንት ክሬተር ትባላለች እና የሶሻል ሚዲያ ኮንተንት ክሬተርን ቪዲዮ ነበር ተመልክተን የተመለስ ነው። እንግዲህ ስለዚህ ጉዳይ ሀሳብ አስተያየት ብዙዎች ሰጥተውበታል። እኛም እንግዲህ የራሳችን ሀሳብ አስተያየት የምንሰጥበት ነው የሚሆነው ወደ በኋላ ላይ። ታዲያ የልጅቷ ንግግር በዚህ ብቻ አያበቃም። ብዙዎች ሲቀባበሉት እንደነበረ ሁላችንም እናውቃለን። የተለያዩ አዳዲስ መረጃዎችም አሉ እየተባሉ ይገኛል። እስኪ የልጅቷ ሀሳቦች ምን ናቸው? በተለያዩ ጊዜ የምትለቀው ከዚህ ቪዲዮ ሌላ አንድ ቪዲዮ ተመልክተን እንመለስ። ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ እስከዛሬ አስቀምጫል። አበባው እንኳን እንዳለ አሳይቻል። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩልህ ስነግራት አሽሙር ነው በእናንተ። ይሄንን እንዳለ ስለነሱ ለማውቀንት የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላው ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝ ብዙ ነገሮችን ያለች ስታክ አድርጋብኝ ነበርና ቀስ እያለ ሲሄድ እያመንኩ መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ሲደውል አውቀ ቀርታት ቺማ ፌመስ ዘፋኝ ያለች ቀራቀ ቺማ ትወዳታለህ ብለህ ነው ምናምን ስሬ እሺ ባስ በቃ አላወራም ከዚህ በኋላ በዚህ ነገር ሞቼ እኮ ሳጥን ውስጥ ገብቼ አምኑኝም እኮ እኔ እኮ ሰው ማያምነኝ ነገር ነው እኮ እየጎዳኝ ያለው ጋይስ። ይወርድ በየቀኑ ፊት እየተጨማደደ አልመጣባችሁም ጋይስ? አታሳዝናችሁ? ማልቀስ አለብኝ? ተፈጥሮ እንደዚህ ምን ላድርግ? ሶሊያና ቴንኪው ስለተረዳሽ። ያው አትላኮብኝ ሁለተኛ በቃ ቤቢ እንደነገርኳችሁ ነው። እንግዲህ የድምፃዊት ዘቢባ ግርማን ባለቤት እንግዲህ የኔ ባለቤት ነበር፣ በፊት ኤክስ የነበረ ግንኙነት ነበረን፣ የፍቅር ግንኙነት ነበረን በማለት ነበረ ጉዳዩን እንግዲህ የጀመረችው ይቺ ልጅ። ታዲያ ጉዳዮች ብዙዎቹ ሰዎች አነጋግሯል፣ ብዙዎችን የተቀባበሉት ጉዳይም ነበረ ጉዳዩ። ታዲያ እንግዲህ የተለያዩ ሰዎች እንደነገርኳቸው የራሳቸውን ሪያክሽን በእነዚህ ቪዲዮዎች ላይ ሰርተዋል፣ የራሳቸውን ሀሳብ አስተያየት ገልጿል። በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ብዙ ተከታዮች ያፈሩ በተለያዩ እንደዚህ አነጋጋሪ ጉዳዮች ላይ የራሳቸውን ሀሳብ አስተያየት በመስጠት የሚታወቁ ሰዎች እንግዲህ ብዙ ነገር ያሉለት ትልቅ ርዕስ ሆኖ አልፏል። በዚህ 2 ቀን ወይም 3 ቀን ውስጥ ማለት ነው። አርቲስቷም እንግዲህ ትዳሯን የሚበጠብጡ በተደጋጋሚ እንደዚህ አይነት ሙከሮች ይደረጉበታል። ለምን እንደሆነ ባላቅም ይደረጉባታል። ለምን እንደሆነ ባላቅም እንግዲህ የአርቲስቷ ባለቤትም ያለው ነገር አለ።
ከዛ ውጭ እንግዲህ የተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ አስቂኝም አነጋጋሪ ብዙ ተከታዮች ያሏቸው ሰዎች በእንደዚህ ጉዳዮች ብዙ ነገር የሚናገሩ ሰዎች ምን አሉ? እስኪ መጀመሪያ እንግዲህ ሊያሾ ብዙዎችን ያስቆጣ ነገር ብላለች። እንግዲህ የሷን ጉዳት ከመናገር ይልቅ የተናገረችው ነገር ለኔ አልተመቸኝም። እስኪ ተመልክተን እንመለስ። ማይገፋውን የማይናደውን ተራራ እኮ ይናድሽልህ። የማይናደውን ተራራ ድርምስምሱና እንዴ ከባድ ታጣቂ አባል ነበርኩ እዚህ ነበረው ጋይስ። በምን እንዴት ብላ ነው በምን ውስጥ ነው ገብታ እንዴት አድርጋ እንደደረማመሰችው ጋይስ። እግዚኦ ቤተሰብ ያ ማህበር እኮ ከባድ ነበር። እማይናድ ተራራ ነበር እኮ ጋይስ። እማይናድ እናንተ እኮ አታውቁም የሀገሬ ልጆች። እናንተ እኮ ሲሊያሾ ምግብ ስትበላ አንቺ አጋስ አንቺ ሆዳም ትላላችሁ። ከዛም በኋላ የማዳም ቀመሞች ይጠራሉ ያሉት ጮታ ያላችሁ። ያ ተራራ እኮ ከባድ ተራራ ነው። እንደው በምን ውስጥ ተሽሎክልከሽ እንደገባሽ መድኃኒዓለም የሚያውቀው። እንዴት ብለሽ እንደገባሽ መድኃኒዓለም የሚያውቀው። እንደው ሊመከረን እንደው አለችው እኮ ደረማመሰችው ጋይስ። ደረማመሰቻቸው። የታባታችሁ እንዴ መቀለጃ አድርገውን ጋይስ። እንዴ እኛም ብቻ አይደለም እኮ ስንት ነገር መቀለጃ አደረጉ መሰላችሁ እንዴ። አሁን የቀረሽ አንድ ነው ደግሞ እሷንም እንደምታደርገት ተስፋ አደርጋለሁ። ነው በቃ ደረማመሰችው። ቤተሰብ ደረማመሰችው። አይ እናንተ ግን ወሬ ያነሷ እንደው የስደት ጓደኝነት ባፍንጬ። እኔ እንደተረዳሁት እንግዲህ የቪዲዮ ሀሳብ የአርቲስቷን ወይም ደግሞ የድምፃዊ ዘቢባ ግርማን ነገር እንደበጠበጠች እቺ ልጅ ታውቃለች። ስም ባጠራም ግን ወደ ሆነች ሴትም ብትዞሪልኝ ደስ ይለኛል የሚል አይነት ሀሳብ ነው። ግን ትክክለኛውና ብዙዎቻችንን ያስማማል ብዬ የማስበው ነገር ዮኒ ማኛ ተናግሮታል ብዬ አስባለሁ። እስኪ ቪዲዮን ተመልክተን እንመለስ። የስንት ሰው ቤተሰብን ቤት ድረስ ሄዳ ስንት ነገር የምታረግ ሴት ልንገራችሁ። ኢሱ እኔ ነግሬያቸዋለሁ፣ ኢሱን አውርቼዋለሁ። እንደዚህ አይነት ነገር ጭራሽ ከነመፈጠሯ አያውቃት ብዬ ተናግሬ ነበር። እንደማለው ሰው ስለሚያውቅ ኢሱም መጣና እሱም ተናገረ ዛሬ። እኔ በእናታቸው እችን ሴትዮ አፋት ፕሊዝ አለ። አንቺ የሌሎቹን ኢንፎርሜሽኖች አሉኝ እያልሽ ዳር እስከ ዳር የምታዳርሽ ሰው የሰርግ ቬሎ ካለሽ ሁሉ ነገር ካለሽ እንዴት አንድ ፒክቸር እንኳን ለፍቅር አብራችሁ አልሆናችሁ? የፍቅር ፒክቸር አንድ ሳይኖር ሰርግ ይሰረጋል? የምትኖሪው ምናልባት ገጠሪቷ ኢትዮጵያ ቢሆን ካሜራ የሌለባት ኢትዮጵያ ብትሆን ዩቲዩብ ተጠቃሚ ባትሆኝ ቲክታክ ተጠቃሚ ምን ተጠቃሚ ባትሆኝ፣ አዎ እቺ ሴት ከገጠራማ ሀገር ነው የመጡት። ስለዚህ ምን አይሆንም፣ እውነትም ኢሳያስ በድሏታል እንላለን። አንድ ፒክቸር አብራችሁ የሌላችሁ ሰዎች የሰርግ ቬሎዬን ይዤ ልምጣ፣ ተው ኢሱ ምናምን ረሳይ አሮጊት አረጀውብ ኢሳያስ ኢሱ አረጀውብ ስላረጀውብ ነው። እኔ ምን አይነት እንደዚህ አይነት ቀጣፊ ሴቶች እግዚአብሔር አምላክ ነው ልቦናቸውን እንትን ይበል። የስንት ሰውን ጉድ የምታወጪ ያንቺና ኢሳያስ ግን አንድ ፎቶ የላችሁም አብራችሁ። አንድ የተጻጻፋችሁን ነገር የለም። አንድ የምታውቂው ስለ ኢሳያስ ነገር የለም። የሰው ትዳር ለማናገር ጨረሽ፣ እኛ ጋር ጨረሽ፣ የሚሰማሽ አጣሽ። ዮኒ ማኛ ቤተሰብ እንደዚህ ነው አልሽ፣ የቤታዩ አልሽ፣ የጉቺ አልሽ፣ የመሲ አልሽ፣ የአላበሻ ሬስቶራንት ሳርቸው አልሽ፣ ኤኒባዲ ቲክታክ ላይ አልሽ፣ ጆን ዳንኤል አልሽ፣ የጆን ዳንኤል ሚስ ናዮ ነው ማዮ የምትባለውን አልሽ፣ ማቀረሽ አዶና ያልሽ፣ ጃኒ ያልሽ፣ ኤቭሪባዲ የቲክታክ ሰው ተቀጥቅጧል። ኤቭሪባዲ ሁሉን ነገር አደረግሽ። አሁን ኢሳያስ
ኢትዮጵያ ስለገባ ቆጨሽ ተወጂው ነበር። እንግዲህ በሶሻል ሚዲያ እየመጡ የሰዎችን ህይወት መበጥበጥ እጅጉን ቀላል ነገር ነው። በጣም ሲምፕል ነው። ምክንያቱም ካሜራ አስቀምጠን አውርተን ኤዲት አድርገን ፖስት ማድረግ ብቻ ነው። ከዛ በኋላ ግን ያ ወይ የተሳሳተ መረጃ የተሰራጨበት ግለሰብ ህይወቱ እንዴት ነው የሚቀጥለው? ትዳሩስ እንዴት ነው የሚቀጥለው? ልጆች ካሏቸው ልጆቹ ሲን ቪዲዮ አድገው ሲመለከቱ ምን አይነት ፊል ያደርጋሉ? መሰል እንግዲህ ጉዳቶችን ብናገናዝብ ጥሩ ነው ብዬ አስባለሁ። ምናልባት ነገሩ እውነትም ውሸትም ሊሆን ይችላል። ግን አብዛኞቹ እንደዚህ አይነት አሉባልታዎች ምናልባት ለቪውና ብዙ ተከታዮችን ለማፍራት አለፍ ሲልም እንግዲህ ሳምንታዊ ወራዊ መነጋገሪያ ርዕስ ለመሆን ራሳቸው አስበውና ወጥነው የሚያሰራጩት የተሳሳቱና ፍጹም ከእውነት የራቁ ሐሰተኛ መረጃዎች ስለሆኑ አብዛኞቹ እንግዲህ የምንመለከታቸው በተደጋጋሚ ማህበራዊ ድረገጽ መተግበሪያዎች ላይ ድምጻዊቷ ላይ ብቻ አይደለም የተለያዩ ታዋቂ ሰዎች ላይ እንደዚህ አይነት ነገሮች ሲወሩ ስለነበሩ ምናልባት እንግዲህ ነገሩን በውሸትነቱ በስተመጨረሻ መታወቁ አይቀርም። ነገር ግን ለጊዜው እነዚህ አይነት መረጃ የሚወጣባቸው ሰዎች ወይም ደግሞ ስማቸው በእንደዚህ አይነት ነገር የሚነሱ ሰዎች ህይወታቸውን እጅጉን ትበጠብጣላችሁና እንደዚህ የምታደርጉ ሰዎች ባካችሁ ከእንደዚህ አይነት ድርጊታችሁ ብትቆጠቡ ባይ ነኝ። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ ያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ነው ምን አድርጋት እንደሆነ አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። አላውቃትም። አመሰግናለሁ። ጉዳዩ እንግዲህ ምን ያክል አሳሳቢ እንደሆነ የምታውቁት እንደተመለከትነው የድምፃዊቷ ዘቢባ ግርማ ባለቤት ወጥቶ ይህንን ነገር እኔ በፍጹም ከእውነት የራቀና የማላውቀው ነገር ነው ሲል ተመልክተነዋል። አሁን በተመለከትነው ቪዲዮ እንግዲህ ጉዳዩ ዲስ ማች ነው። በእያንዳንዱ ታዋቂም ሆነ የማይታወቅ በዚህ በማህበራዊ ድረገጽ መተግበሪያዎች ግን በሰዎች ዘንድ እንግዲህ ምናልባትም በአንድ ቪዲዮ ሊሆን ይችላል፣ ምናልባትም በሚሰሩት የጥበብ ስራዎች ሊሆን ይችላል፣ ድምፃዊ ሊሆኑ ይችላሉ፣ የጥበብ ሰው ወይም አርቲስቶች ሊሆኑ ይችላሉና እንደዚህ ነገሮች ሲወራባቸው ምን ያክል ህይወታቸው ውስጥ መጥፎ ነገሮችን ሊያመጡ እንደሚችሉ በዚህ ልንረዳ ይገባል። እንግዲህ እኔ የምለው አንድና አንድ ጉዳይ ብቻ ነው፣ እንደዚህ አይነት ነገሮች ባይሰራጩ ጥሩ ነው። እንደዚህ የምታደርጉ ሰዎች በእንደዚህ አይነት ነገር ትኩረት ከማግኘት
ይልቅ እንግዲህ ሌሎች ጥሩ ስራዎችን በተሰሩ ጥሩ ነው ባይነኝ። ቤተሰቦች እንግዲህ ከዚህ ውጪ ለየት ያለ ሐሳብ አስተያየት ካላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ሴትዮዋ ግን የተለያዩ የሙሽራ ፎቶዎችን የተለያዩ ሰዎች ደግሞ እንደዚህ አይነት ነገሮችን የሚጠቀሙ በማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ የነሱን ፎቶ በኤአይ በማቀናበር እንግዲህ የተለያዩ መረጃዎችን ሲያቀናብሩና ሲለቁ ነበረ። ምን ያክል ልጅቷን እንደሚጎዳ ማሰብ እንግዲህ ከባድ ይሆናል ብዬ አላስብም። ብቻ ግን እንደዚህ አይነት ጉዳዮች ሊቀሩ ይገባል። ሌሎች ዓለሞች ሶሻል ሚዲያ ለምን እንደሚጠቀሙት እኛ ሀገርስ ለምን እንደምንጠቀመው ይሄንን እንደ ጥያቄ ለእናንተ ተውኩላችሁ። ሰላም የኢትዮጵያ ልጆች እንዴት ናችሁ? ዛሬ ደግሞ ጥቂት ምክር ጀባ ልበላችሁ። አንተ ጠንካራ የኢትዮጵያ ወጣት በሙላትህ ብቻ ሳይሆን በጉድለትህም ሳቅበት። ያስለቅሰ የመጣውን እያለቃቀስ ካትሸነፍለት። ሁሉንም ችግር ከሰይጣንና ከኃጢአት ጋር ከሚያያይዙ ሰዎች ጋር አትቀመጥ። ስለ ሰይጣን ቀኑን ሙሉ የሚያወራ ሰው ወዳጁ መሆኑን አትርሳ። ምክንያቱም ዘመዳማሞች አይረሳሱም። ተሰባሪ ነህና የሰውን ገንዘብ ባደራ አትቀበል። ዛሬ መክፈል ስትችል የሰውን ገንዘብ ይዘህ አትተኛ። ለምነህ ተተበደርክ አመስግነህ መመለስ አትርሳ። አለበለዚያ ያ ሰው ለሌላ እንዳያበድር ክፋትን እያለማመድከው ነውና ብድርህን በጊዜ መልስ። መመለስ ታልቻልክ ደግሞ ቀድሞውኑ እንዲያበድርህ አትጠይቀው፣ እንዲረዳህ ወይ እንዲሰጥህ ጠይቀው እንጂ። ልልህ የፈለኩት የሰው ገንዘብ አይለፍብህ። የድሃን ንብረት አትቀማ። ትልቁ ዘመድህ ህዝብ ነውና በገንዘብህ አትመካ። ህዝብ የተናደባቸው ሰዎች ገንዘብ አላኖራቸውም። የብዙ ባለስልጣኖች መጨረሻ የማያምረው ገንዘብ ስላጡ ሳይሆን ሰው ስላጡ ነው። ፈጥነ ስለ መፍትሄው አስብ እንጂ ችግርህ ላይ አትቆዝም። ምንም ብትደበቅ ሞትን አታመልጥምና የላይኛውን ቤት አትርሳ። የተጣራ የሚተነፍሱ በልዩ ቤት የሚኖሩት 50 ዓመት አልዘለሉ። ለመቶ አቅደው ግማሽ ላይ ቀሩ። ለዚህ አምነህ እንጂ ፈርተህ አትሙት። በሁሉ ነገር ላይ ጠበቃና ሐኪም ማማከር አታብዛ። ምክንያቱም ተስጋታቸው የተነሳ ሰላም ይነሱሃል። ሁኔታዎችን ተቀበል። መወደድ እንዳለ መጣላትም ይኖራል። አብሮ ያለው ድንገት በሞት ሊወሰድና ሊጠራ ይችላል። አንዳንድ ጊዜ ቀን ሲከፋህ እንደ ዳዊት ልጅህም ጠላት ሊሆን ይችላል። የሚቀጥል እንጂ ገና የሚጀምር ዓለም ላይ ምንም ነገር የለም። አንድ ቀን እነዚህ የአካል ክፍሎችህ የተመካህበት ውበትህ ባንበለው የሚያምጡበት ጊዜ ይመጣል። አካልም ይለግማል። አምላክህን አትርሳ። ሁሉንም ነገር በዝርዝር ለማወቅ አትፈልግ። ለአንድ ሰው ከመጠን በላይ የሆነ መረጃ መያዝ እመነኝ እንድትሰጋና እንድታብድ ያደርግሃል። የተሰጠህ ዕድሜ እንኳን ሰው ጓዳ ልትውልበት ይቅርና ራስህን ጉዳይ በቂ አይደለም። እኔ እናንተ ሁላችንም አንድ ቀን እንፈርሳለንና ቤት የፈረሰ ብለህ ስታለቃቅስ አትኖር። በምድር ላይ አዲስ ነገር የለም። ሁሉም የሚደገም ነው። አዲስ እግዚአብሔር ፈጣሪ ብቻ ነው። የሆነብህ ነገር ሁሉ ሲሆን የነበረ ነው። ያለህበትን ሁኔታ ተቀበል። ሀገር አሳደዱ በቃ ተቀበል። ምክንያቱም ምድርና ሞላዋ የእግዚአብሔር ነው። አብርሃም፣ ዳንኤል፣ ሙሴም ስደተኛ ነበሩ። አንተ የምታሟሸው ችግር የለም። አይዞህ የኔ ልጅ በርታ። አወገዘው አጥፍተህ ተሆነ ተመለስ። ንጹህ ተሆንክ በጥድቅ ለሚፈርደው ተውለት። ቀኑን ሙሉ አሳደዱኝ ገፉኝ እያልክ ስትበስል ስትቆዝም አጥቷል። ስለዚህም የኔ ልጅ ጠንከር በርታ በል። ቀኑ ከዳህ ግባ ወደ ጓዳ። ዝም በል። ዝም ያላፍ ዝም ባይገባበት። ለፋህበትን ወሰዱብህ አይዞህ። ነገሩ ሞተህም ስለማታየው ነው እንጂ ንብረትህን የሚካፈሉትም ልክ እንዲሁ ነው። ስለዚህም ለመኖርህ ዋጋ ስጥ። ራቁትህን መተህ ራቁትህን የምትሄድ መንገደኛ ነህና በርታ በል። ሀብትህም ቢሆን የቀን አበልህ ነውና የመንገድ ስንቅህም ነውና ስንቁን መንገዱ ሲያበቃ ያበቃል። ነው ገበታ በሰማይ ነውና ተመስገን በል። እናንተ ጠንካራ የኢትዮጵያ ልጆች ያላችሁበትን መቀበል ተመታመም ያድናችኋል። በምንም ነገር ውስጥ ለፉ። ሊያልፍ የተገባው ሁሉ ያልፋል። የማይጋፉትን ግንብ ዞሮ ያልፉታል እንዲሉ ከማትገፉት ግንብ ጋር ስትላተሙ አትኑሩ። እስትንፋሳችሁ ታለ በህይወት ታላችሁ ተስፋላችሁ። ሰላም ተናንተ ይሁን። ወዳችኋለሁ። ዛሬ የቪዲዮ ሐሳባችን ወይም ደግሞ የቪዲዮ ዋና ሐሳብ የሆነው የድምጻዊት ዘቢባ ግርማ ትዳርን ለመበጠጥ የሞከረችው ሴት የምታጋራው መረጃና መጥፎ መረጃዎች በማህበራዊ ድረገጽ መተግበሪያዎች ላይ የሚሰራጩበት መንገድ እንደሆነ እንግዲህ ሁላችንም ተመልክተናል። ከዚህ ጎን ለጎን ደግሞ እንደዚህ አይነት እንግዲህ ጥሩ ትምህርት ለወጣቶች የሚሰጡ እናቶችም አባቶችም አሉ። ታዲያ ወጣቶች ከነዚህ አይነት ሰዎች ልንማር ይገባል። እንደዚህ አይነት አይዲያዎችን ነው ሼር ልንደራረግበት የሚገባው። መማሪያው ነገሮችን ነው ሼር ልንደራረግበት የሚገባው። ጥሩ ነገሮችን ነው ሼር ልንደራረግበት የሚገባው። ማህበራዊ ድረገጽ መተግበሪያዎችን ራሳችን
ራሳችንን መለወጫ ራሳችንን ማሳደጊያ እንግዲህ ጸባዮችንን ማሻሻያ ብሎም ልጆችን እንግዲህ የምናስተምርበት የምናሳድግበት ባሪፍ የምንቀርጽበት መሆን ሲገባው መጥፎ ሀሳቦችን እያሰራጨንበት እንገኛለን። ነገር ግን ደግሞ እንደዚህ እንዳንል በሙሉ አፋችን እንደዚህ አይነት የተባረኩ ትልልቅ ሰዎች ወጣትም ሆነው እንግዲህ ጥሩና በሳል አይዲያዎችን ሼር የሚያደርጉ ብሎም እንግዲህ ደስ የሚሉ ኮንተንት ክሬተሮች ስላሉ እያሉ እየተመለከትን ስለሆነ እንግዲህ ማህበራዊ ድረገጽ መተግበሪያዎችን ባንተውም ግን እንደዚህ አይነት መጥፎ ስራዎችን የሚሰሩ ሰዎችን ማበረታታት የለብንም ወይም ችግራቸውን መናገር ይገባል። እንግዲህ ለእናታችን ረጅም እድሜ ከጤና ጋር ይስጥልን። ምክሮቻቸው እንግዲህ ቪዲዮዎቹን ገብታችሁ የምትመለከቱ ከሆነ በእነሱ የሶሻል ሚዲያ መተግበሪያዎች ላይ እንግዲህ ብዙ ትምህርቶችን ትማሩበታላችሁ ተምራችሁበታልን ብዬ አስባለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም የዚህ ቻናል ቤተሰብ ያልናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮቹ ላይ ያላችሁ ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ ስለሚያበረታቱኝ ስለሚያግዙኝ ማለት ነው። እስካሁን ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ መልካም ጊዜ ወዳችኋለሁ። ቴንኪዩ